አንድ ቂሳ ነግራችኋለሁ ከሰይዱል ዓሪፊን መሐባ ጋር የሚያያዝ وهي شيخ نورنا حسين جالت اول قبت ورت قصه تكو سرتهما ዑለማዎች ተከተቡትና ካረጋገጡት ቂሳዎች መካከል አንዱ ነው። قصه كونس كان هيون اسلام برسني قلمسني لفكان كيس ايسا تكو اكسن جران ترقبت انقلتنيني. بسم الله والصلاه والسلام على رسول الله. امه اسلامه اكم بولتن والله صوبه هذا كوني صوبه ውሸት ነው እንዳለ የሚናገር ዑለማዎች ያረጋገጡት የኑር ሁሴን ታሪክ አለ ያለ ነው። እንዳለ ስለ ኑር ሁሴን የውሸት ማዕት ሰምተናል። ከዚህ በፊት በቴሌቪዥን ታይቶ ምን ተብሎ ነበረ? ሼህ ኑር ሁሴን ከእናታቸው ማህፀን ሆድ ሲወጡ ምን እያደረጉ ነው የወጡት? ቁርአን እያነበቡ ነው የወጡት የሚል ውሸት ነበረ። በፍጹም የቁርአን አያጠቅሰው ይሄንን የቁርአን አንቀጽ እኮ ኑር ሁሴን እያነበበ ነው የወጣው አሉ። አላህ ደግሞ ምን አለ? እነዚህ ሰዎች ውሸታ መሆናቸውን ሲናገር አላህ ከእናታችሁ ሆድ ምንም የማታውቁ ስትሆኑ አወጣችሁ አለ። መስሚያ መመልከቻ ልቦናን አደረገላችሁ ታመሰግኑት ዘንድ አለ። ከዛ ውጭ ኑር ሁሴን ከእናታቸው ሆድ ወላ አሊፍ ወላ ባ ወላ ታ አልሐምዱሊላህም እያሉ አልወጡም። እያሉ እያለቀሱ ነው የወጡት። ማንም ህፃን እንደሚያለቅሰው ነቢዩ ሰለላሁ ዐለይሂ ወሰለም ብለዋል፣ እዚህ ምድር ላይ ስትመጡ ሁላችሁንም እኮ ሸይጣን ይቆነጥጣችኋል፣ ለዛ ነው አልቀሳችሁ የምትወጡት አሉ። ማን ሲቀር ነቢዩላህ ዒሳና እናቱ መርየም ሲቀሩ ሁሉም ህፃን ልጅ እያለቀሰ ሆነ የወጣው ማለት ነው። ባረከላሁ ፊኩም። ስለዚህ ኑር ሁሴንም እያለቀሰ እንጂ የወጣው ምን አላደረገም? ቁርአን እየቀራ አልወጣም። ይሄው ደግሞ እዚህ ጋር ደግሞ ምንም ይላል አብልቃሲም የሚባል ግለሰብ የ40 ነቢያትን ጸጉር ላጭቶ ነቢዩ ሙሐመድ 40ኛ ሆነው የኑር ሁሴንንም ጸጉር ላጭቷል ይሏል። ይሄ እውነት ነው? እስቲ እናንተው ደግሞ ፍረዱ። እዚህ ጎራ ውስጥ ተቀመው ስንት ዘመን ሆነው አላህ ባቸው ነው። እዚህ ጎራ ውስጥ ከተቀመጥክ ስንት ዓመት ሆነዋል? አላህ እዚህ ተቀመጥኩ ቆይቻለሁ። 39 ነብይ ራሳቸውን ላጭቼ 39 ነብይ ያሳድጋሉ። የ39 ነብያትን ጸጉር ላጭቼ አሳድጋቸዋለሁ። ነብያቱን አሳድጓቸው ማን? ይሄ ኢትዮጵያዊው ሰውዬ አባኑ ሙሊያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውን ላጭቻለሁ። እንግዲህ ህይወት በኢሳ በሻህመ በኢሳና ነብይ መሐል ቋ ዘመነ ፈትራው እስኪ 100 ኪሎ 500 ይላል። እንግዲህ ያን ሁላ ነብይ ማግኘት እንግዲህ ብዙ የኡምራው ማለት ነው እና ቢቻለው ያን ሁላ የላጨው መላጨው የነበርኩ አሁን በመጨረሻ እሳቸው ላጨፍ ነው መሐመድ ሰለላሁ ዐለይሂ ወሰለም በመጨረሻ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ላጨሁኝ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ውሸትን አስመልክቶ عن ابي هريره رضي الله عنه قال رسول الله صلى الله عليه وسلم من كذب علي متعمدا እኔ ላይ አውቆ የዋሸብኛል። እኔ ላይ ምን ሆኖ አውቆ። ለምሳሌ ሰውየው ድንገት ተሳስቶ ደኢፍ ሐዲስ ይዞ ሰሂህ መስሎት ነብዩ ብለዋል ብሎ ሊያወራ ይችላል። ሐዲስ መስሎት ነገር ግን አውቆ አምኖበት ውሸት መሆኑን እያወቀ ነብዩ ላይ የዋሸ ሰው ምን አሉ እሳቸው? فليتبوأ مقعده መቀመጫውን ያመቻች ሚን النار እሳት ውስጥ መቀመጫውን ያመቻቻሉ። አንድ ጊዜ ፋጢማ ቢንቱ ሰይዱል ዓሪፊን ሼክ ኑር ሁሴን የሮ ተኮ ሰይድና ሼክ ኑር ሁሴን እንተለ ፋጢማ ጀምቱ ቀበኒ ጅረን ማሳዋ እርሻዋ ላይ ያለች በአንድ ቀን ድንገት ሼክ ኑር ሁሴን ብቅ አሉ እዛ ቦታ ላይ እዶ ኢሳን ኦሩ ቆተን ቀበኒት ኢሳን ኢትዱፈኔ ጀረን ቦታ ኦሩ ኢሳንት ከየት በኩል እንደመጡ አላወኩም አለች። ኤሰን አከሚት ገረ ኦሩ ተና ተነከ ኢሳን ዱፈን ሂምቤኩ ጀቲ والله هذا صوبة كوني صوبة ይሄም ውሸት ነው። ምን ለማለት ነው የፈለገው ግን ሰውየው ለኑር ሁሴን የሌለ ቦታ ሊሰጣቸው ስለፈለገ ሐዲሱ ጅብሪል ላይ የተጠቀሰውን ነገር እሱ ዋሸ። ሐዲሱ ጅብሪል ምንድነው? ዑመር ኢብኑ አልኸጣብ እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም ጋር አብረን ቁጭ ባልንበት ሰዓት አንድ ግለሰብ የመንገደኝነት ምልክት የማይታይበት ልብሱ በጣም ነጭ የሆነ ጸጉሩ በጣም ጥቁር የሆነ ብቅ አለ። ከፊት ለፊትም አይደለም ከኋላም አይደለም ከቀኝም አይደለም ከግራም አይደለም ብቅ አለ። ማን ስለሆነ ነው እሱ? መላኢካው ጅብሪል ስለሆነ ነው። ኑር ሁሴንስ ወይ ከፊት ይመጣል ወይ ከኋላ ይመጣል ወይ ከቀኝ ወይ ከግራ ይመጣል እንጂ ልጁ ፋጢማ ላይ ሳታየው ብቅ አይልም፣ ሊልም አይችልም ጭራሽ። ሰው ነው። ያ የመላኢካ ባህሪ ስለነበረ ነው። የመላእክትን ባህሪ ለኑር ሁሴን እየሰጠ ነው። ስለዚህ እየዋሻችሁ ነው ኡመተ ኢስላማ። هذا كذاب ውሸታም የሆነ ሰው ነው። والله هذا صوبة كوني صوبة አቀፍኳቸው ሰላም አልኳቸው አባቴንን አቹማን ኡፊት ቀቤ ሐመጤ ሰላም ጀዴኒ ጀት ወደ ቤቱ ይዣቸው መሄድ ጀመርኩኝ። ወደ ቤት ያለች አቹማን ኢሳን ቀበጤ ገረ መነክያ ደሙኒ ጀልቀቤ ጀት እየሄዱ ያለ በመቅበራ በኩል በቀብር ቦታ በኩል ሲያልፉ ትንሽ ቆም አሉ። ኦሶመን ወዲን ደማ ጀራን ቀብሪ ተከበረ ጊዜ ጋሪን ጣበተኒ እኔ ቀድሜያቸው አለፍኩኝ አለች። ኢሳን ዱረ ደበሬ ደማ ቱሬ ጀት ሲን ከዚያ በኋላ እንዳትሰጪ እያሉ ፈጠን እያሉ መጡ። አማ ኤገና ነደቀበኒ ህንከኒን ነው ሰጀራ ነደቀበን ጀት والله صوبة ኡመተ ኢስላማ والله صوبة هذا كذاب ውሸታም የሆነ ሰው ነው። እየዋሻችሁ ነው። ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ሰዎችን እንዲያሰሙ ነው አላህ ያደረጋቸው። ኢነከ ላ ቱስሚዑ አልመውታ ወላኪን አላህ ዩስሚዑ መን የሻ። አንተ እኮ ሙታንን የምታሰማ አይደለህም፣ ነገር ግን አላህ ሱብሓነሁ ወተዓላ ሙታንን ያሰማቸዋል አንተ የምትናገረው ንግግር አላቸው እንጂ
ቀብር ውስጥ ያሉ ሰዎች የሚያወሩትን እኛ የምንሰማ አይደለንም። ካሰማም ያሰማው ለነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው። ዛሬ ግን ይሄው ምን እያለ ነው? እየዋሸ ነው ይሄ ሰውዬ ሲቀጥፍ ማለት ነው። ኑር ሁሴን የተባሉት ግለሰብ እንዳትሰጪ አለቻት። ምን ታሪኩ ይመጣል ወደፊት። ቀብር ውስጥ ሁለት ሴቶች ተጨቃጭቀው በምን ጉዳይ? በማጤሻ ጉዳይ ተጨቃጭቀው የተባባሉት አለ። እሱ ደግሞ ቀብር ውስጥ ያሉ ሰዎች የሚያወሩትን ሰማ እያለ ነው። ውሸት ነው። ኑር ሁሴን ይሄን መስማት አይችልም። ከዛ ጠየኳቸው አባቴን ምንድነው እዚያ ቦታ ላይ ቆመው ነበርና ከዚያ ደግሞ እንዳትሰጪ እያሉ እየተናገሩ ሮጠው መጡ። ምን ሆነው ነው አለቻቸው። ማለሬ አባክ የሬፋት አበተኒ ቦታ ቀብሪ ጀተኒ ኤገስ ይነደቀብደኒ ሂንከኒኒ ፍናን ጀተኒ ማል ጀቱ ለሂክማ ዋን ከናነቲ ማል ረንጀት ምናልባት ሁለት ሰዎች ሴቶች ቀብር ውስጥ እየተጨቃጨቁ ነበረ። አላሁ ሬፉ ቦታ ቀብሪ ሰወን ዳበጤፍ ዱበርቲ ለመቱ ቀብሪ ከሰቲ ወሎላ ቱሬ ጀራን ልጃቸው የገዛ አባቷን አባቴ ሆይ እዛ ቀብር ላይ ቆመህ እንዳትሰጪ ያልከው ምንድነው ብላ ጠየቀችው እያሉ ነው። ቀብር ውስጥ ሁለት ሴቶች እየተጨቃጨቁ ነበር አላት። ማን? ኑር ሁሴን ለማን? ለልጁ። ውሸት ነው እንግዲህ። ቀብር ውስጥ ምን እንዳለ ማንም ይሰማ የለም። አንደኛዋ ቀብር ውስጥ ያለችው ሌላኛዋን ጋቻይን ሚጅመራ መልሽልኝ አንቺ ስጪኝ ትላታለች። ተካታን ቀብሪ ከሳ ኢሲዳን ወልፈርሚቱ ሜሻ ከየናዴ ቢሲናዴ ቢሲየቲን ጅራን ያቺኛዋ ደግሞ የለኝም ሚጅመራ ምን ሰጥሻለሁ ትላታለች። ሀርካይን ቀቡ ወይሳ ፉዴ ሲከና ጀቲን ተለመታ ቀብር ውስጥ ሁለቱ ሴቶች እየተጨቃጨቁ አንደኛዋ ከአንደኛዋ ማጨሻ ወስዳ ነበረ። ማጨሻዬን መልሽልኝ ትላታለች። ማጨሻዬን መልሽልኝ፣ ምድር ላይ እያለን ስንኖር ወስደሽብኝ የነበርሽውን ማጨሻ መልሽልኝ አለቻት። እሺ ማጨሻ ብትሰጣት ምን ልታደርገው ነው? ቀብር ውስጥ ተጣል ልታጨስ ነው? ለኑር ሁሴን ብላ ልታጨስ ነው? ለአብዱልቃድር ጀይላኒ ብላ ልታጨስ ነው? መቼም ዋሸህባቸው እንዳትሉኝ። ጃኖ የምትባል ደግሞ የሽርክ መንዙማ ባይ ወሎ ሀገር ውስጥ ነበረች። ምን ምትል? አጫጭሱላቸው በሁለቱ ገሌ፣ አንዱም የአብዶዬ ነው አንዱም የኸድረ፣ በሁለት ጣም ማጨሻዎች አጭሱላቸው፣ አንደኛው የአብዱልቃድር ጀይላኒ ነው አንደኛው ደግሞ የኸድር ነው ትል ነበረ። ስለዚህ ይኸው ሙስሊሙን ኡማ ከማጨሻ ስር እንዳይጠፋ ማጨሻም በስም ሰይሞ ይሄ የኸድር ነው፣ ይሄ የኑር ሁሴን ነው፣ ይሄ ደግሞ የአብዶዬ ነው እንዲል ማጨሻ ስር ከስር የሚል ከሰከስ ትውልድ እንዲፈራ ነው የሚፈልጉት። ማን? አህባሾች ማለት ነው። አላህ ከሸራቸው ይጠብቃል። የሰላቴን የጾሜን ሰዋብ አጅሩ ሰጂ ትላታለች። እዚህ ጋቻ የለኝም ሚጅመራ የለኝም መልስልሽ ትላታለች። ገርግራ ናፍከን ጀቲኒ ኤገና ኢሞ ኢሲን ሀካ ሂንቀቡ ጀናኒን ሀዬ ዋን ሰላቴፊ ዋን ሶምትራ ሰዋብ ኢሳናከን ጀቲን እዚህ እንግዲህ ምሰጥሽ ምንም የለኝም ማጨሻ የለኝም፣ ስለዚህ ምኔን ውሰጂ? የሰላቴን የጾሜን አጅሬን ውሰጂ አለቻት ነው የሚለው። ወላሂ ውሸቱን ነው። እዚህ ምድር ላይ ወይም ከቂያማ በፊት ምንም አይነት ፍርድ የለም። እገሌ ማጨሻ ወስዶ ነበረ ማጨሻ ይመልስልኝ እዛው ቀብር ውስጥ፣ አይ ስራህን ልስጥህ አትስጠኝ የሚባባል የለም። ነቢዩ ሰለላሁ ዐለይሂ ወሰለም ያሉት ምንድን ነው? የቂያማ ቀን እዚህ ምድር ላይ የበደላችሁት የዘረፋችሁት ሰው ካለ የሚቀጥለው ዓለም ላይ መቼ? የቂያማ ቀን በምንቀሰቀስበት ሰዓት ስራችንን ያኔ ነው የምናስረክበው። እቺ ሴትዮ ወደ ምን ርቀት ልትወሰድ ነው የተፈለገችው? ማጨሻዬን መልሽ ተባለች። የለኝም ማጨሻ ስለሌለኝ የጾም የሰላቴን ምንዳይን እሱ ልስጥሽና በሱ ይካካስልሽ አለቻት። ከዛ ምን አለች? እስቲ ደግሞ እንሰማዋለን። ይሄን ውሸታቸው ማለት ነው። ያቺ ደግሞ ምን ትላታለች? ኡሪዱ ሰዋበ መሐበቲ ሼክ ኑር ሁሴን ትላታለች። አላህ ኢሲን ሞ ማልጀቲን አኒ ጃላላ ሼክ ኑረና ሁሴን ሰዋበ ኢሳን ጃለደ በርባዳ ጀቲን ይላል። የእሳቸውን የመሐባ እሳቸው የምትወጂበትን መሐባ አጅር ነው የምፈልገው እሱን ስጪኝ ትላታለች። ሰዋባ ዋን ሼክ ኑረና ሁሴን ጃለደ ሰናኬን ጀቴን ኢትሞርሚቲ አላሁ አክበር። እሳቸው ምን አሏት? እንዳትሰጪ አሏት። ኢሳን ሞ ማልጀኒ ሂንከኒን ጀዳን ተጀመረ ውሸቱ። እንግዲህ ጾሟን ሰላቷን ልስጥሽ ስትላት እምቢ ያለችው ሴት ምን አለቻት? ነው እኔ የምፈልገው እሱን አይደለም፣ ለሼህ ኑር ሁሴን ያለሽን ውዴታ የእሱን አላህ ዘንድ የተመነዳሽበት ምንዳ ነው የምፈልገው አለቻት። በምን አወቅን ምንዳ እንደምትመነዳ? ኑር ሁሴንም በመውደድ በሚል ስም እያመለከችው ብትሆንስ? ይሄ ደግሞ እሳት ነው የሚጠብቃት። ምክንያቱም ሀገራችን ላይ ሰዎች አሉ ኑር ሁሴን አማን ሰሊምና ሚን አፋቲ አዘማን የሚሉት ይኸው እነዚህ ባላ ዱላ የያዙት ማለት ነው። አንተ የከበብካቸው አንተ የምትዋሸው የምታጭበረብራቸው ሰውዬ የከበብካቸው ሴትና ወንዶች ምን ይሉታል? ኑር ሁሴን አማን፣ ኑር ሁሴን ሆይ ሰላም አድርገው፣ ሰሊምና ጠብቀን፣ ሚን አፋቲ ዘማን በዘመኑ ካለው ችግር ጠብቀን እያሉት ነው። ይሄ ቃል እንግዲህ ሽርክ ነው፣ ከእስልምና ያስወጣል። ኑር ሁሴንን እንደፈለጉ አድርገው ቢወዱት ማለት ነው። የታዘዝነው እኮ ጭራሽ እንድንወድ ቁጥር አንድ አላህን ነው። ከዛ ቀጥሎ ነቢዩ ሙሐመድ ነው ሰለላሁ ዐለይሂ ወሰለም። ከዛ ሷሃባዎችን ነው። ከዛ የእነሱን ፈለግ የተከተሉን ነው እንጂ እንደዚህ ቀብራቸው የሚመለኩ ሰዎችን እንግዲህ ስለ ኑር ሁሴን አናቅም፣ አልደረስንበትም። እሱን በተመለከተ የሚሰራውን ግን ከአላህ ውጭ ባዕድ አምልኮ እየተሰራ እንደሆነ በስነ ስርዓት ማየት ችለናል። ስለዚህ እንግዲህ ምን አይነት ውሸት ነው እየዋሸው ያለው? ከቂያማ በፊት ቀብር ውስጥ ምን አለ እያሉ ነው? ዕዳ መከፋፈል አለ እያሉ ነው። ማጨሻ ይመልሽልኝ፣ ማጨሻ የለኝም፣ ምን ልስጥሽ? የሰላትና የጾሜን ምንዳ ልስጥሽ። ተመልከቱ፣ መጀመሪያ የጠየቀችው እኮ ማጨሻ ነበር። ምን ልታደርግ? ቀብር ውስጥ ልታጨሰው? በፍጹም ሊሆንም የማይችል ነገር ነው። ማጨሻ የለኝም፣ የሰላትና የጾሜን ምንዳ ውሰጅ ስትላት በፍጹም እሱኛውን ሳይሆን የምፈልገው ለኑር ሁሴን ያለሽን
ውዴታ በሱ የተመነዳሽበትን ነው ማግኘት መፈልገው አለቻት ይላል። ከዛብ ውሸቱን እኮ ነው እየዋሻ ያለው። ሰዎች ከአላህ አምልኮ ወጥተው የኑር ሁሴን ባሪያ እንዲሆኑ እየጠራቸው ማለት ነው። አላህ ከዚህ ውሸት ነጃ ይበላል። ከዚያ ሮጠው መጥተው ልጃቸውን ፋጢማን ግርግራ አለሽ ወይ እስኪ አሏት። ኤገና የፋጢማ ለቀበኒ ፋጢማ ግርግራ ቀብዳ ጀረኒ አዎ ይሄን ግርግራ ውሰዱ አለቻቸው። ይሄን ቀባ ፉዳ ጀጤኒ ጀት ግርግራውን ወስደው ለዛች ለሴትዮዋ ወራሾች ለከሳሿ ወራሾች ይሄው እንኩ አለቻቸው አሏቸው። ሰይድ ኑር ሁሴን ግርግራውን ወሰዱና ያቺ ግርግራን አንቺ ያለች የተወሰደባት ነበረችና ለወራሾቿ ሰጧት። ያቺ ኤገና ግርግራ ከነ ፋጢማ ራፉዳኒ ወራ ሬፍ ሁሰኒ ለምቲ ለማታቲ ግርግራ ከነ ከነኔ ጀራን ዱንያ ላይ ያለ ግርግራ ወስዳባት ነበር። ሬፉ የሮ ዱንያ ጉባጀቱ ጀላፉ ደተይ ውሸት በቃ እንዳለ ተጀምሮ እስኪጨርስ ያው እኮ ቅድም መጀመሪያ ያሰማኋቸው አይደለ የአርባ ነብይ ጸጉር የላጨው ግለሰብ አበልቃሲም የሚባለው ከዛ ነብዩን እየላጫቸው እያለ ማንን ኑር ሁሴንን ደግሞ ስትላጨው እናንተ ሀገር ያለውን አደራ ሰላም በልልኝ ብለዋል ነብዩ ብለው ሁሉ ነብዩ ላይ የሚዋሹ ሰዎች ናቸው። አላህ ነጃ ይበለንና ከውሸታቸው። ከዚያ በኋላ በዛ ቀብር በኩል ተመልሰው መጡ። ለማተ ከራ ቀብሪ ከነ ዴቢያኒ ድሆን ምን አለቻት ሴትዮ? አልሐምዱሊላህ ነጃ ወጡኝ፣ እዳይን ከፍለው ነጃ ወጡኝ፣ ገላገሉኝ አለቻት። ሱብሃንአላህ ማከቲ ሙጫን ያ ረቢ የትነምቲን ገለንሲ ሀገው ሼከና ሁሴን ኢዳና ረጅሉን ራ ከፈለኒ ይት አላሁ አክበር ላላ ከጋሜ ዋን ንገው ላላ ዋን ንገው ሱብሃንአላህ። እንግዲህ ቀብር ውስጥ ያለችው ሴትዮ ኑር ሁሴን በዛ በኩል ሲያልፉ አውቃ ምን አለች እያሉ ነው። ልታቀቋት አትችልም። እሷ ራሱ ኑር ሁሴን መሆናቸውን በምን አወቀች? አልሐምዱሊላህ እዳይን ከፍለው እኮ ነጃ ወጡኝ። አሁን እዛ ሱብሃንአላህ ምናምን ሲባል ትሰማላችሁ። የሚፈልገው ምንድን ነው? በቃ እንደ አይነት ሳውንድ ትራክ እንዲገባ ማለት ነው። ምን ለማድረግ በቃ ዓላማው ተሳካ። ለካ ኑር ሁሴን ያድኑናል፣ ቀብርም ውስጥ ገብተን ኑር ሁሴን ያድኑናል። ከዛስ የሚቀጥለውም ዓለም ላይ አያሳፍሩንም ይላል። ትሰሙታላችሁ። በቃ እንዳለ የሚጣሩት ወደ ትክክለኛው ወደ ተውሂድ እስልምና ሳይሆን ወደ ኩፍር ነው። ወንድምና እህቶቼ ይሄን ነገር በኦሮምኛ እየተረጎማችሁ ደግሞ አሰራጩልኝ። ባረከላሁ ፊኩም። ዲንን ካልፎ ወልዩነት ደረጃ አይደረስም። ሸሪዓ ካለፈኒ ሰደርካ ወልዩማ ጉባ ሂንጋህን አዎ እስልምናን ተቃርኖ ወልይ መሆን አይቻልም። ልክ እንደናንተ ማለት ነው። እስልምናን ተቃርናችሁ ወንድና ሴት ደብልቃችሁ ባለ ቪ ወይም ሁለት አቅጣጫ ያለው ዱላ ይዛችሁ ይሄ የኑር ሁሴን ነው ብሎ መዞር ይሄ የነውሮች ሁሉ ነውር ነው። ለኑር ሁሴን ቀብር ጠዋፍ ይደረጋል። ከመሬት ላይ አፈር እየተነሳ ግንባር ይቀባል። የመሳሰለው ይሄ ሁሉ የምትሰሩት የክህደት ስራ ነው። አላህ ማምለክ ሳይሆን ትክክለኛው አምልኮ ሳይሆን ይሄ ሰይጣናዊ አምልኮ ነው። ወልይ ካያችሁ አቂዳው ትክክል የሆነ ሰው ነው ማለት ነው። ወልይን ዮክ አገር ተንታቴ ነም አቂደን ኢሳ ሰሒሐ ተሄ ልኪ ተሄ ቆፋ ከራ ሐቃ ቀበተ ቆፋ ናም ወልይ ማለት በአላህ ያመነና በትክክለኛው እምነት አቂዳው የተስተካከለ ከዛስ አላህንም የፈራ ነው። ትእዛዛቱ የሚታዘዝ ክልከላው የሚከለከል። እናንተ የምትፈልጉበት እምነቱ ትክክል ነው ስትሉ አላህ ለራሱ ያጸደቀውን ውድቅ ማድረግ ነው የምትፈልጉበት። አላሁ ስብሓነሁ ወተዓላ ከፍጡራኑ ሁሉ በላይ ከሰባት ሰማይ በላይ ከውሃው በላይ ከአርሹ በላይ ተነጥሎ አራሕማን አለ። ለዚህ ደግሞ 7 ቦታ ላይ ቁርአን ላይ አራሕማኑ ዐለል አርሽ እስተዋ፣ አላህ እኮ አዛኙ አላህ እኮ ከአርሹ በላይ ከፍ አለ ይላል። እችን አትቀበሉም እናንተ። ስለ ወልይነት ስለ አላህ ወዳጅነት ደግሞ ታወራላችሁ። አዑዙ ቢላሂ ሚነ ሸይጧን ረጂም። እኛ ምንም ደካማ ብንሆንም ሰይዱል ዓሪፊንን እንወዳለን። ሀገ ፌደሌ ደጠብዶተ ታኑኑት እሞ ገሩ ሰይዱል ዓሪፊነ ሂንጃለና ኸውሳችን ናቸው። ኑህ ቢርመተል ኢዝኒ ረቢትን ጀረን እኛ ደካማዎች ብንሆንም ኑር ሁሴንን እንወዳለን ካለ በኋላ የተናገራት ከእስልምና የምታስወጣ ቃል አለች። ገውሳችን ናቸው ማለት የጭንቅ ገላጋያችን የጭንቅ ደራሻችን ናቸው አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ለእኛ ከአላህ ውጭ የጭንቅ ገላጋይ የለንም። ማስረጃችን ምንድን ነው? ነቢዩ ሰለላሁ ዐለይሂ ወሰለም የበድር ዘመቻ ቀን በጠላት ተወረው ደንግጠው እጃቸውን ወደ ላይ ከፍ አድርገው አላህን ለመኑት። ምን ሲሉ? አላህ ሆይ ዛሬ ብንሸነፍ ከዚህ በኋላ በምድር ላይ የሚገዛህ አታገኝም አሉት። አቡበክር ስዲቅ ትከሻቸው ላይ ጋቢያቸውን መልሶ ጣል አደረገባቸው ከእሳቸው ላይ ወደቀውን። ከዛ ምን አላቸው? አላህ ቃል የገባልህን ይሞላልሃል። አላህ ይሄን ክስተት አስመልክቶ ምን አለ? በጣም ተጨንቀው ዱዓ ማድረጋቸውን አይቶ ማለት ነው። ኢድ ተስተገይቱነ ረበኩም፣ ጌታችሁን ጭንቅ ጥብብ ብሏችሁ በለመናችሁት ጊዜ ፈስተጃበ ለኩም፣ አላህም ለእናንተ መልስ ሰጣችሁ አለ። ከዚህ ምን ያዝ? የጭንቅ ገላጋዩ አላህ የማይሞተው አንድ አላህ እንጂ የሞተው ኑር ሁሴን አይደለም። ኑር ሁሴን አንድ ባሪያ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ራሱ ገውስ የጭንቅ ገላጋይ መሆን አይችሉም። ነቢዩ ሰለላሁ ዐለይሂ ወሰለም የአሕዛብ ጦርነት ቀን በተከበቡ ጊዜ ኢብራሂም ዐለይሂ ሰላም እሳት ውስጥ በተወረወረ ጊዜ ምንድን ነው ያሉት? ሁለቱም ሐስቡነላህ ወኒዕመል ወኪል። ሐስቡነላህ በአላህ ላይ ተመካን፣ ወኒዕመል ወኪል ምንኛ ያማረ መጠጊያ የጭንቅ ገላጋያችን ሕያው ማይሞተው ማያንቀላፋው አላህ ነው ያሉት። ኑር ሁሴን የጭንቅ ገላጋይ አይደለም። ኑር ሁሴንን ከአላህ ውጭ የጭንቅ ገላጋይ ብሎ የሚያምን ሰው በእስልምና ውስጥ ድርሻ የለውም። بإذن ተዓላ የቅያማ ቀንም ደግሞ አይተውንም። ኢዝኒ ረቢትን ጉያ ቅያመሌ ኑንገተኒ ጀለን ኢንሻአላህ ወዳጆቻቸውን የሚተው አይደለም። ሰይድ አልዓሪፍ ጃለሎተ ኢሳኒ ከገተኒ ሚት ሼክ ኑረና ሁሴን ጉያ ቅያማ ቀብር ውስጥ ሆነ ጋቻ ዱንያ ላይ ያለ የሰው ጋቻ ወስዳ የነበረች የሰው ግድግዳ ወስዳ የነበረችዋን አዳኗት። ሱብሃንአላህ ሱብሃንአላህ ቀብሪ ኢሳኒ ከሰ ጅራተኒ
انت لغرغرا فرت قبري كيست ربش ما جرت سنويو هم برمتني فيهم تقبني في من قالوا سለ እሷ ሲናገሩ يرو وهي اسيه مما جرن هذه كانت تحبنا في الله سبحان الله نمتين تنبرت غرغرا نمتي تان جلا فرت توني ربي فتت نجالتا ترتج ان الركب ولا نبو ألا تحبون سيد العارفين سجلتكم سيد العارفين ان جالتني እንዴት ነው محباችሁ የምትገልጹት يقال لي ساري كم تفتن سجلت دبان كم تفتن የቂያማ ቀን ኑር ሁሴን አይተውንም እያለ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። አልአምሩ ኩሉሁ ሊላህ፣ ጉዳዩ በጠቅላላ እኮ በአላህ እጅ ነው ያለው። መን ዘለዚ የሽፈዑ ኢንደሁ ኢላ ቢኢዝኒህ፣ ማን ነው አላህ ፊት ደግሞ የሚያማልደው? አላሁ ስብሓነሁ ወተዓላ ከፈቀደና ከወደደ በኋላ ቢሆን እንጂ። ምን እያለ ነው ይሄ ውሸታም ሰውዬ? ኑር ሁሴን የቂያማ ቀን እኮ እኛን ትተው አይተውንም አለ። ለሐውለ ወላ ቁወተ ኢላ ቢላህ። ለዚህ ነው ብዙዎቹ የመንዙማ ባዮች ምድራዊ ጉዳዮች ላይ ብቻ ሳይሆን በአላህ ላይ የሚያጋሩት የሚቀጥለውንም ዓለም ሁሉ ይጠቅሳሉ። ምን ሲሉ? ጥላቸው ጠባቂ በሁለት አገር እያሉ ያዋሻሉ። ምን ለማለት ፈልገው ነው? እገሌ የሚባሉት ሼህ በዚህ ምድር ላይ ብቻ ሳይሆን በሚቀጥለውም ዓለም ይጠብቁናል እያሉ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? ጥላ በሌለበት ቀን አላህ ጥላው ስር ከሚያስጠልላቸው ሰዎች ውስጥ ብለው 7 የሰዎች አይነቶችን ተናገሩ። የሚቀጥለውንም ዓለም ይሁን እዚህ ዓለም ላይ ጠባቂያችን፣ ተንከባካቢያችን፣ ሁሉን ለኛ የሚያደርግልን አላሁ ስብሐነሁ ወተዓላ ብቻና ብቻ ነው። ኑር ሁሴን በዚህ ምድር ላይ ሆነ በሚቀጥለው ዓለም ላይ ለኛ አይደርስልንም። ነፍሱም ብቻ ነው ይዞ ጌታው ዘንድ የሚቀርበው፣ ለነፍሱ ነው የሚሆነው። ከዛ አላህ ከፈቀደለት መልካም ሰው ከነበረ የአላህን መስፈርት ካለፈ እንዲያማልድ ደግሞ ለተፈቀደላቸው ሰዎች ሊያማልድ ይችላል። ከዛ ውጭ ገና ለገና የሱ ጉዳይም አልታወቀም። በነቢዩ አንደበት አልተመሰከረለትም። በነቢዩ አንደበት ሰለላሁ ዐለይሂ ወሰለም የተመሰከረላቸው ሷሃባዎችን ብቻ ነው እኛ የምንመሰክርላቸው። ከዛ ውጭ ያለ ሰው በጠቅላላ በአላህ ፍርድ ስር ነው ያለው። ፍርዱን ደግሞ አላህ ነው የሚሰጠው ነው የምንለው። ኑር ሁሴን ወዳጆቻቸውን የሚተዉ አይደሉም ማለት ኢና ሊላሂ ወኢና ኢለይሂ ራጂዑን። እዚህ ምድር ላይ ማለት ነው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ለምሳሌ እወዳለሁ ብሎ ግን የእሳቸውን ሱና የነቢዩን ሱና ያልገጠመ ሰው እኮ ሊኖር ይችላል። እና እሳቸው አይተውትም ይባላል? በፍጹም አላሁ ስብሐነሁ ወተዓላ ካልፈቀደለት ነቢዩ ሰለላሁ ዐለይሂ ወሰለም ሊያማልዱለት አይችሉም። ምክንያቱም አማላጅ ሊያማልድ ዘንድ መስፈርቱ መሟላት ግድ ይለዋልና ማለት ነው። አላድዋናትም እኮ ምን ማስረጃ አለና? ውሸት ነው እኮ። እናንተ ምናችሁ ይታመናል? ሁለመናችሁ ውሸት ነው። አንዴ ነቢዩ እንዲህ ሆነዋል፣ አንዴ እንደዚህ ሆነዋል፣ አንዴ ፀጉር ሚላጭ ሰው አለ። ይሄው እዚህ ጋር ደግሞ እሳቸው እኮ ብቅ አሉ። ቀብር ውስጥ ያለችዋን ሴትዮ ሰሟት። ጋቻ ማጨሻ ወስዳ ነበረ። ከዛ በኋላ ያቺ ማጨሻ ለወሰደችባት ሴትዮ እኮ መለሱላት። ይሄ ሁሉ ምንም አይነት ማስረጃ የሌለው የውሸት የቅጥፈት ወሬ ነው። ኑር ሁሴን በምድር ላይም ያችን ሴትዮ አላዳኗትም። በሚቀጥለውም ዓለም ላይ ደግሞ ጉዳዩ ገና ባላህ ላይ የተንጠለጠለ ነው። ምንም አይነት ውሸት አያስፈልግም። እቺ ሴትዮ ለአላህ ስትል ተወደን ነበር አሉ ኑር ሁሴን። ለዛ ነው እኮ ማጨሻ ብድር የነበረባትን መልሰው ነፃ ያወጧት እያለ ነው። ለአላህ ብሎ መዋደድ መስፈርቱ ምንድን ነው? ለአላህ ብሎ መዋደድ በየሜዳው መዞር፣ አፈር መቀባት፣ የቀብር አፈር እያነሱ መብላት ነው? በፍጹም በፍጹም። እኛ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንወዳቸዋለን። ዱላ ይዘን ግን አንዞርም። ይኸው የኑር ሁሴን ተከታዮች ባላዋን ዱላ ይዘው በየከተማው ይዞራሉ። ኑር ሁሴን አማን አማን ሰሊምና ሚን አፋቲ ዘማን ይላሉ። ኑር ሁሴን ሰላም አድርገው ከዘመኑም ችግር ጠብቀን ይላሉ። ጠባቂ አላህ ሆኖ ሳለ ከአላህ ውጭ አምልኳቸውን ለኑር ሁሴን እየሰጡ ይሄ ለአላህ ብሎ ኑር ሁሴንን መውደድ ሳይሆን ይሄ የአላህን መብት ገፎ ለፍጡር መስጠት ነው። ስለዚህ አንደበላልቅ፣ አንዋሽ። ስንት ኪሎ ሜትር ተጉዘ ይሄን ክህደት ለማስተማር ይሄን ቅጥፈት አላህ ተትቶ ኑር ሁሴን እንዲመለክ መስበክህ የነውሮች ሁሉ ነውር ነው። በጭብጨባ ቢሆን ዘፋኞች የት በደረሱ። ስላስጨበጨብክ ኑር ሁሴንን አንወዳቸውም ወይ ስላልክ እስቲ መጀመሪያ አላህን ይውደዱት። አላህን ቢወዱ ኖሮ ይሄን ስራ አይሰሩም ነበረ። አላህን የሚወድ ሰው ከአላህ ቀጥሎ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሚወድ ሰው ከነቢዩ ሰለላሁ ዐለይሂ ወሰለም ቀጥሎ ሷሃባዎች የሚወድ ሰው እንዲህ አይነት ልክስክስ ስራ ውስጥ አይገባም። አፈር ከመሬት እያነሱ መቃም፣ ግርግዳ መተሻሸት፣ ባላ ይዞ ከተማ ለከተማ መዞር፣ ይሄ በፍጹም እስልምና አይደለም። ሰይድ አልዓሪፊን ከማያፍሩባቸው ሰዎች አላህ ያድርገን። ሰይድ አልዓሪፊን እንሳል ፈነራ ረብኑ ሀገሩ ኢና ሊላሂ ወኢና ኢለይሂ ራጂዑን። ኑር ሁሴን ከማያፍሩባቸው ሰዎች አላህ ያድርገን ይላል። ኑር ሁሴን አፈሩብህ አላፈሩብህ ምንህ? ነቢይህ እኮ አይደሉም። ከባዱ ነገር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኛን ሲራጥ ስንሻገር በሲራጡ በዛኛው ጎን ሆነው ጌታዬ ሆይ ነፃ አውጣልኝ ጀሃነም ላይ እንዳይወድቁ ይላሉ። ይሄ እኮ የኑር ሁሴን ድርሻ አይደለም። ነቢይህ እንዳያፍሩብህ ይሄን ሽርክ በማስፋፋትህ ይሄን ኩፍር በማስፋፋትህ ነቢዩ ሰለላሁ ዐለይሂ ወሰለም እንዳያፍሩብህ አላህ ደግሞ እንዳይቆጣብህ ፍራ እንጂ ኑር ሁሴን ከማያፍሩባቸው ሰዎች ያድርገን አትበል። ኑር ሁሴን ከዚህ ኡማ ጋር ምንም አይነት ኃላፊነትም ሆነ ድርሻ አልተሰጣቸውም። የዚህ ኡማ ኃላፊነትና ድርሻ የተሰጠው ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብቻና ብቻ ነው። ሰይድ አልዓሪፊን ከሚደሰቱባቸው ሰዎች አላህ ያድርገን። ሰይድ አልዓሪፊን የተገመደ ረብኑ ሀገሩ ቦታ ላይ መጥተው ቦታውን ክብሩን ከሚጠብቁት አላህ ያድርገን። ነማ ቦታ ከነ ዱፌ ከበጃ ቦታ ከናለ ጉረ ቦታ ከናለ ኤጉ ረብኑ ሀታሲሰው ጀላል እሳቸው ከንጉስም በላይ ናቸው። ኢሳም መንግስቶተለ ኦሊ ንጉስ ፊት ብንሆን እንዴት ነው አደባችን?
መንግስቲ ቢራው ሰፎንድራ ከነ ጅራቴ መንግስቲን አከሚቲ ተና ጀለን አሁን እሳቸው ቤተ መንግስት ውስጥ ነው ያለነው። ኑአማ መንግስቲ ሰይል አርሺና ከሰ ጅራ በመንገዳቸው ላይ ጽናቱን አላህ ይወፍቀን። ካና ኢሳይረት ነመገዳ በተረብኑ ሀታሲሱ ባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኑር ሁሴን ከሚደሰቱባቸው ሰዎች አላህ ያድርገን ትላለህ። አላህ ከሚደሰትባቸው ሰዎች አላህ ያድርገን ነው የሚባለው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄ ውሸት ነው። ኑር ሁሴን ንጉስም አይደለም። ይሄ ባሌ ማለትም ደግሞ የኑር ሁሴን ቤተ መንግስትም አይደለም። በእሳቸው መንገድ ላይ ደግሞ ይሄ ከነበረ የእሳቸው መንገድ አዑዙ ቢላህ ከእሳቸው መንገድ ይጠብቀን ነው የምንለው። እኛ በነቢዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ያጽናን እንጂ የምንለው በኑር ሁሴን መንገድ ላይ ያጽናን አንልም። ምክንያቱም ኑር ሁሴን የነቢዩ ተከታይ እንጂ መሆን የነበረበት እንዲህ አይነት ቆሻሻ ተግባሮች ይሄው እዛ ላይ ይሰራሉ። የቀብር አፈር ይበላል የመሳሰለው ይሄ ከነበር የኑር ሁሴን መንገድ አዑዙ ቢላህ አላህ ከዚህ መንገድ ይጠብቀን ነው እንጂ የምንለው የኑር ሁሴንን መንገድ ይለግሰን አንልም። እኛ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና የሶሃባዎቻቸውን መንገድ ይለግሰን ነው የምንለው። ሙስሊሞች ሆይ ንቁ። አላሁ ሱብሓነሁ ወተዓላ ከሸራቸው ይጠብቀን። ይህን ይመስላል የዛሬው ትምህርት። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።